እያለቀሰባት ነው በነጭ ቅማል። ዛሬ በቃ አንጀቴ ቅቤ ጠጥቶ ባለ እዮዳ ውሱ ነሽ እንዴ? ጉቶ ውሱ ተብሏል። ጉቶ ውሱ ምንም ብትበጠረቅ ውሱ ነሽ። ምንም መዋሸት አይቻልም። ጉቶ ኮፒ ሊንክ አድርጎ ጉትዬ ሁሱ ናት። እመጣለሁ ላኩላት ምናምን ሁሱ ለምንድን ነው ትዝ ያለኝ? ደብዬ ለጌሙ አልከፈላችሁም። ሊዮኒ ማኛ አንበሶቹን እዚህ ቤት ብታመጧቸው ጥሩ ነው። እንደ ሀሳብ ለእነሱ አንድ አንበሳ አልወረደም። ስለዚህ አንበሳ ይዛችሁ የጠበቃችሁ ከሚገባ ዝም ብሎ እንደ ሀሳብ ማለት ነው። ለእኔ ዘርግፉ እንደ ሀሳብ እንደ ሀሳብ በቃ እኔ ቤት ዘርግፉት። ኤኒዌይ ሁሶ ለመጣ አያችሁ፣ ጉቶ ማለት ሁሱ ነው። የቀጠሮ ሰዓት ተነግሯል። ሰው ገብቷል። 3 ሰዓት ሙሉ ሲያስጮህ ምን ሲል ሲያጓራ ውለ የተባለው ሰዓት ይታወቃል። ግን ሲያየው አልሆነም። ነገርኩ እኮ ውሸታ ማስመሳይ ሰው አይወድም። በትንሹ ነጭ ቅማል ጨዋታ ትችላለች። አላላስም ያው ሴት ስለሆነች የአላላስ ነገር ሚሳለም ትችላለች። በትንሹ እንዳልኳች ሰው መላስ ምናምን ትችላለች። ጉትዬ አቅጣጫ ነው የሚያየው። ፔደረ እዮዳ ጉቶ አቅጣጫ ነው የሚያየው። ቤቱ በኩል ያዋጣኛል ብሎ የሚርመጠመጥ ዘረጦ ነው። መጡልህ ሁሱ አትርፋው እንጂ ጉቶውን የት ሄዳችሁ? እና አላ ወታ አለ የት ሄዳችሁ? አትርፉት እንጂ አትርፉት። ታቢታብ አድርጉለት። ይዛ በጣም እሱ ልዩነት በሀገር አቅም በምንም አቅም እያሉ ታብታብ ሲያስደርጉ ነበር። ቢያንስ እሷ ዋቴ እያደረገች ነው። የሙሽራ ልብስ ለብሳ ምናምን ኢሱዬ ይመጣልኛል ምናምን ብላ ሰው ድራማውን እንዲያይ ስማርት ናት ልጅቷ። የተመታች ናት። በሌላ ባይመጣ ለግጥሚያው ባይመጡ ኢሱን ብዬ ይመጣሉ ብላ ቬሎዋን አድርጋ ዱቃለች። ጉትዬስ ጸጉሯን ተቆርጣ ምናምን መጣች። ጉቶ ሲያይ በታፕታፕ አስደራጊዎቹ ራሱ እካከካክ የሆኑ ናቸው። አንድ ጸዳ ያለ ሰው የለም። እካከካክ ይዘው መጡ። ታፕታፕ አስደርጉ። እሱ በጣም የሚለወደው ቢላ ምን ይላል። በጭባጫ እንደዚህ ነን። አሁን ገባር ሶሻል ሚዲያ ላይ ማንም ያንተን እቃቅ እንደማይወዳይ ብታሽቃብጥ ብታሽቋልጥ ማንም እንደማይፈልግ እንግዲህ በተግባር አይታል። ማንም ከነ ጉቶ ዝርክርክነት ማንም አይፈልግም። ሌላ ምንድን ነው? ሀብታም ነኝ ትላለህ። ምንድን ነው የሚያጫውት? እኔ ሀብታም አይደለም። እኔ ፍሪ ፉድ ነኝ። ስማ በደንብ ፍሪ ፉድ እኔ ምንም የለኝ። እኔ ልጫወት የለኝ። አንተ ሀብታም ነህ። ሀብታም ሰው እንዴት ነው መጥቶ ጌም የቀጠሮ ጌም ይዞ ሲያስለፈልፍ ሲያስጮ ምን ቆይቶ ገንዘብ ሊበላ የሚመጣው? በየትኛው ዓለም ነው ሀብታም መጥቶ ቀጠሮ ጌም አስይዞ እየጮኸ እያጓራ ታፕታፕ አድርጉ ሲባል ያየነው የት ነው? ቆዳ እካክ ማንም ይኸውልህ፣ በ3ኛ አካውንቴ ልበልጥ ነው። አሁን እዚሁ በልጬ አልፋለሁ። በዚህ ሳምንት አንተን በልጬ አቃጥልሃል። እንዲሁ እንዳበድክ አኖርሃለሁ። እኔ አሳብድሃለሁ። ጉትዬ ፈጣሪ ምስክር አሳብድሃለሁ። ቀስ ብዬ ወደ ነጭ ቅማል እንሄዳለን። ለእሷም እገባለሁ።
ጥብሶቼ ናቸው ዛሬ ቅዳሜ እንሄዳለን ሁለቱም ጋር ሰውን ያውን ለምሳሌ ከተጣላሁት ሰው ጋር ከእንትና ጋር አሁን ከጂጂክያ ጋር ስንጫወት ምን አድርገን ነው ፒስ ፈጥረን ነው። ፒስ ከፈጠርን በኋላ ኦኬ ጌም እንጫወት ለፍቅር የሚባል ተጫወትን። እሷም አክብራኝ ፖለቲካ ሳትሰራ እኔም ፖለቲካ ሳልሰራባት በሰላም ተለያየን፣ አለቀ። አንተስ ከተጣላው ሰው ጋር ጌም ትጫወታል። ይሄ ማለት ጠሮብሃል፣ ጉትዬ ጠረረብሽ፣ ጉቶ ጠሮብሃል። ከዛ ሰሞኑን ግርግር አየ እያየ ልክ እሱ ያደረገው ያንተን ነገር ነው። አሁን ገባ አይደለ? ጉቶ እሱ ያደረገው አንተ ያረከውን ነው። በቀጠሮ ሰዓት መጣለች። አንተ ከዛ በኋላ 1 ሰዓት ታፕታፕ አስደረገ መግባት ትችላለህ ብትለው ታፕታፑን ብትለው የትም ሊሄድ አልቻለም። ጉቶ ታፕታፕ አድርጎ ስትል እንትና ይምጣ ስትል ማን ይምጣ ዛጊ ጁንታ አለሽ እንዲ አባት እንትና አምጣ ስትል በዚህ ምጣ ስትል ምን ስትል ገደል ገባ። እኔ ላስታውስ፣ አንተ ዶማ ሙስሊሞችን የሰደብክ ጊዜ እኔ ቪዲዮ ሰርቼ ነበር ለሙስሊሞች፣ አንተን ተቃውሜ ማለት ነው። በደንብ አድርጌ ቪዲዮ ሰርቼ ነበር። ሙስሊሞች አንዳንዱ ሾርት ሚሞሪ ስለሆኑ ቪዲዮ አለ ማሳየት ይችላል። ምንድን ነው ያደረጉ ብዬ ገብቼልን በደንብ አድርጌ ጌሙ እንዴት ነው የማይቀረው? ጠፋ እንጂ ሁሱ ሆነ እኮ ሁሱ ሆኖ አይደል እንደ መጣው ልብ ካለ ላክበለው ልብ ካለ ላክበለው ሲል የነበረው ሁሱ ማለት አሁን ጉቶ ነው። አለቀ። ጉትዬ ምን መሰለ ውስጥ ተንኮል ካለ ይኸው እግዚአብሔር ምስክሬ መቼም ነገሮች አይሳኩም። ማስመሰል ይቻላል። በህይወታቸው ግን ደስተኛ ሰዎች አይደሉም። የክፋት ማንነት ውስጥ ካለ ሰው ያውቃል። አበሻ አቅም ማለት በጣም ይለያል። የሚገርማችሁ ትላንት በሰራው ቪዲዮ እኔ ላሽቀብጥ ምናምን ብዬ አይደለም። እግዚአብሔር ምስክሬ ጆን ዳንኤል አይዘጋበት ምናምን አልኩ። ምንም የሚጠቅመኝ ነገር የለም። መጥቶ ምን ብዙ የሚሳደብ ልጅ አይደለም። ጌሙን ነው የሚጫወተው። በሆነ ጉዳይ በተጣላን ጉዳይ ተረግጧል። ግን ምን አልኩኝ ትላንትና እሰይ ምናምን ብዬ ስደሰት አልነበረ። ምንድነው አረ ጆን ዳ ይደብራል። በቃ ይምጣ ይጫወት፣ ቢዝነሱ ነው እንትን ይበላል። ይህንን ሰምቶ የሆነ የማች ሪስፔክት በጣም ነው የማመሰግነው ብሎ መሴጅ አደረገኝ። አንዳንድ ሰው እንደዚህ አይነት ሰው አለ። ነገሮችን ሳይ ለካ ሰው የሚለውና እውነተኛው ነገር ይገለጣል። በምን ጊዜ? በመልካምና በክፉ ጊዜ። እዮዳብ ጉቶ ቀን ጠባቂ እከክ ነው። በምንም መልኩ ሰው ሊወዳ አይችልም። ያልቻለበት ደግሞ የክፋት መንገድ ነው። የክፋት ምን ብሎ ሸወዳቸው? ይቅርታ ብያለሁ እኔ እስላምን ብለሃል እንዴ ብለህ የኔን ነው እንጂ አንተ እንደዛ ረግጣቸው የኔን አካውንት ነው ያዘጉ። ለምን? እኔ አቅም ስላለኝ። እኔ በጣም አቅም አለ። አንተ የለ። ማንም አካውንትን ላዘጋ ብሎ አቅም ምንም አትፈይድላቸው። እኔ እስቲ ልላስ ይመጣሉ ተሰብስበው የውሪ ማኛ እንዲያለ አለም ከአለም ነው የሚያሰራቸው። እኔ በአረብኛ ተሰርቶ ሶማሌዎች ሰርተውብኛል፣ ሱዳኖች ሰርተውብኛል። እኔ ቪዲዮ እግዚአብሔር ምስክር የዛኔ ተሰርቶብኛል። ለአረቦች ምናምን ተልኮ ሰርተውብኛል። ቪዲዮ በእኔ በዮዳብ ጉቶስ ትዝ ብሎትን ቪዲዮ የሰራ የለም። በቃ እካክነ ውርደትህን ዛሬ ተከናንበዋል። ውርደትህን ጉትዬ ሶኬ መዋረድ ለአንተ አዲስ አይደለም መዋረድ። በጭባጫ ሽንታ አርፈ የናይጄሪያ ልጆችን አሳድግ። በቃ ያንተ ህይወት እሷ ናት። የናይጄሪያ ልጆችን ታሳድጋል። አንተ ቤት የሚመጣ የኦርቶዶክስ ልጅ ፕሮቴስታንትም አይመጣም። አይደለም ኦርቶዶክስ ፕሮቴስታንት፣ ሙስሊምም እውነተኛ ሙስሊሞች አንተ ቤት አይመጡ።
እውነተኛ የምልህ ቀባጣሪ፣ ጥቅም ፈላጊ፣ ለመታወቅ የሚፈልግ ከኔ ጋር ተቃራኒ የሆነ ሊመጣ ይችላል። ፈንዳ እኔ እንደፈለግኩ እያልኩ ሰው መቸዋል። ስለዚህ ዛሬ የሚያየነው ነገር ምንድን ነው? ጌም ተቀጣጠሩ የማይዋደዱ ሰዎች። እቺ ፖለቲከኛ ናት። ይሄ እንኳን የሚያውቀው ነገር የለም። ዝፍዝፍ ነው፣ መዘብዘፍ መብላት ነው የሚያውቀው። አጋሰስ ምንም ብታመጣለት ይበላል። ስልቻ ቴዲ አፍሮ ዘፈን ያወጣው ስልቻ ቀልቀሎ ያለው ጉቶን ጉራ ብቻ የሚባለው በጥራቅ እና በቃ እንዲህ የሆነ አድቫንቴጅ ለመምታት ይሯሯጣል። አድቫንቴጅ አየህ። እውነተኛ ሙስሊሞች ከምን ጋር ቆሙ? ከኦርቶዶክስ ጋር ቆሙ። አሳጠው ገደል ከተቱ። ዶሴ ሲገለጥ ለካ ቀንደኛ ጠላት አንተ ነህ። ቁራን አቃጥላለሁ ያልከው አንተ ነህ። የትኛው የኦርቶዶክስ ልጅ ነው ቁራን አቃጥላለሁ እያለ አደባባይ የሚወጣ? አንተ ነህ ያልከው። አየህ፣ ችግሩ ምንድን ነው? ለጭብጨባ የሽንፈት ጊዜ ሰው የሆነ ማልቀሻ ቦታ አለ። ዳስ ይፈልጋል። ታለቅሳለህ ሄደህ ጉቶ ጋር ሲታየውን ሰውም የለም እንዴ። የፈለገ እንጣላ ቤት ታዩ። ለውሻዋ ልደት 26,000 ሰው ገብተዋል። የሁለታችሁ ተደምሮ አልገባም። ውሻዬን ልደት ላከብር ነው ብላ ቤት ታዩ። የቀጠሮ ምናምን 8 አንበሳ ወርዷል። እግዚአብሔር ያሳያችሁ። ልንገር ብዬ ነው እንደው ለእንትኑ ልንገር። የቤታየው ልደት የውሻዋ የሰው አይደለም። የውሻዋ ልደት 8 አንበሳ 27,000 ሰው ዱቅ ብሎ ነበር። ጉቶ በቀጠሮ ጌም 4,000 ሰው ደርሶ ነበረ። ወርደው ደብሯቸው 3,000 ገቡ። እነሱም ከስር የሚሰድቡት ናቸው። ሙሌጭ እያደረጉ በቀጠሮ ቀን ትሰደባለህ። እንደው ሌላው በቀር በቀጠሮ ቀን ትሰደባለህ። ወይኔ ውርደት! አቤት አድነነ ከማቱ ሰውረነ በምሕረቱ በእንተ ማርያም ወላዲቷል። አታዋርደኝ። አቤት ውርደት! አቤት! አሁን ስንት ሰው አለ ጉቶ ጋር? እኔ ውስጥ ጉትዬ ስንት ሰው አለ ቤት ሊል ጉትዬ ስንት ሰው አለ? ጉትዬ ራሱን ከራሱ ጋር ጌም ማጫወት ጀመረ። አመሰግናለሁ። ራሱን ከራሱ ጋር ጌም ጀመረ። ውይ ጉቶ! ቦነስ አይመጣም የሚለው ከሚስቱ ጋር ጌም ጀመረ። የቀጠሮን አንበሳ ሊበላ ነዋ። ጉትዬ የቀጠሯን እንደምንም ብሎ በሆነች አድርጎ ሊበላት ፈለገ። ውይ አፈር ልብላ የእኔ ጉቶ። እድሌ ነው እንጂ ሀብቴ መቼ ያነሰኝ። ብርቱካን ሲታደል ሎሚ የደረሰኝ። ወሃቢዎች ውሃ በሉ ሊበላ። ጉትዬ ሊበላ ዛሬማ አስጫጨልላል። ጉቶ የጌም ውርደት በህይወታችን በዘራችሁ አይደርስም። የኦርቶዶክስ ልጆች ግን ትችላላችሁ። ዘራችሁ ይባረክ። አቦ ዘራችሁ ይባረክ። እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀ። ፕሮቴስታንቶች አይቻል፣ ዘራችሁ ይባረክ። ሙስሊሞች አይቻለሁ፣ እውነተኛ ሙስሊሞች
ዘራችሁ ይባረክ። እንደዚህ አይነት ቆሻሻን አሳያችሁት ማን እንደሆናችሁ። በሚፈልግበት ጊዜ ይሄን ቀን ተማምኖ ነበረ ሙስሊም ጋር የተጠቀሙ። እችን ቀን ተማምኖ ይሄ ዝምባ እውነተኛ ከሆንክ ከእውነት ጋር ቁም። ብጭ 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 ቀዝኖ ባዶ ገብቶ ባዶ ኢዮዳብ ጉቶ ስሙ ኢዮዳብ ነው። ንጉስ ብሎ የጨመረው ራሱ ነው። በነገራችን ላይ እንዳትሸወዱ፣ ንጉስ ኢዮዳብ አይደለም ስሙ። ሰው ይመስለዋል ስሙ ኢዮዳብ ረዳ ነው። እሱ ግን ንጉስ እኔ ንጉስ ነኝ ይላል። የምግብ ንጉስ? አዎ። ሆዳ ጅብ አራጅ የምግብ ንጉስ እንጂ የምግብ እንጂ የምንም ነገር ንግስና ሊኖር አይችልም። እካክ ጭቅቅታ ታጠብ ጭቅቅትህን አንተ ጭቅቅታ። ይህ የተማረ እንዲባል ከኋላ መጽሐፍ ድርድረ ምናምን ጆካ ማር የኢትዮጵያ ያውቃል ማን እውቀት እንዳለው ማን ጭቡቴ እንደሚችል ማን እስካቦኛ ምናምን እንደሆነ የኢትዮጵያ በደንብ ይበለዋል። ጭቡቴው እንዳንተ አይነት ዝምባም እንዲህ ያየ ተቃራኒ በመሆን ብቻ ለመታወቅ የሚፍጨረጨር የራሱ አይዲያ የሌለው አንተን አየ። ከራስ የምታመጣው አንድ አይዲያ የለ። ያቸው የእኔ ቪዲዮዎች አጭር ቪዲዮ የምሰራው ቫይራል ለምን ነጥብ ያለው ነገር ነው የምጨዋወተው። ነጥብ አለ፣ ጭውት ያለ፣ እስካቦኝ ያለ ምቀኛ ክፉ ሰው ነህ። ሰው በተለይ አሁን አየ፣ በደንብ አድርጎ አየ። ሮዝዬ በደንብ ሰው በላ። ኦርቶዶክስን ለማስጠላት ሮጠ መጣ። ሮጠህን የመጣኸው ምንም ሳታረግ ምንም ሳትበድለ። አንተ ቤት እንዲያውም ብዙ የኦርቶዶክስ ልጆች ያሽቃብጡ ነበር። ምንም አላረገችም ኦርቶዶክስ። ከዚህ በፊትም እግዚአብሔር ምስክር ሲያትል ላይ የታሰረበት ዋናው ሪዝን ገብርኤል ቤተክርስቲያን ሄዶ ረብሾ ነው። አስረውታል። በዛ 4 ጊዜ የታሰረ ሌባ ወሮ በላ ነው። ይሄ ውርደት እንደዚህ አይነት በዘራቸው አይደረስ። ይሄን ሙስሊሞች አሳዩት፣ ኦርቶዶክስ አሳየው፣ ፕሮቴስታንት አሳየው። ለእፎይ የስድብ ዘፈን ሰራለት። ይኸው ትጨሳለህ፣ ትቃጠላለህ፣ ፈንድተህ ትሞታለህ። ጉቶ ሌላ ጓደኛ ምን ያስፈልገኛል? ሚስቴ ነች። ማን ጓደኛ ይሆናል? አንተ ሎያሊቲ የለ። ከጓደኞች ጋር የጓደኛን ክብር አታውቀው። በስምህ አንድ የምጠራው ጓደኛ የለ። እኔ በጣም ብዙ አሉ። ልዘግብ ዮኒ ቬጋስ ሲዝ ብራዘር ኖት ወንድም አለ። መኩ ወንድም እንጂ ጓደኛ አይደለም። እነ ተሙሻ እነ ሙሌ ትልልቅ ሰዎች አሉ። እነ ዞይ እኔ በጣም ወንድሞቼ ናቸው። ሌላም ጠራላ አሉ፣ ብዙ አሉኝ። እኔ ወንድም የምላቸው በጣም ብዙ ሰዎች አሉ። በወንድም ደረጃ ማወራቸው ማለት ነው። በእህትም እንደዚሁ አሉኝ። አብሬ ሻይ ቡና የምላቸው የምጫወት የሆንዬ ብለው የሆነ ቦታ ሲሄድ አንቱ የሚለኝ ነፍ ሰው አለ። እንዳንተ አይነት ቆረማጭ ከአንድ ሰው ደሩ ዘሀረሩ ብትለው ዳስማብረት አልኩ። አሉኝ ጓደኞች ወንድሞች አሉ። አንድ ሰው ልጠራት። ሚስት እንጂ ጓደኛ አይደለችው። ሚስት ናት። ገባ? ሚስት እንጂ ጓደኛ አይደለችም። ሚስቴ ናት። የትዳር አጋሬ ናት። ዳሴ ጓደኛ አይደለችም። ጓደኛ የሚባል ምንድን ነው? ሌላ አንተ አንድ ነገር ብትሆን በሆነ ነገር የምታማክረው የምትጨዋወተው አይዲያ የምትሰጣጠው ማለት ነው። አንተ ዶማ። አንተ ግን ምን አታውቅም? ሎያሊቲ አታውቅም። ሰው ምን አንተና ሄለን ተመሳሳይ ባህሪ ሶሻል ሚዲያ ላይ ያየሁት ያንተና ሄለን ነው። መታመን አትችሉ። ለማንም ሰው መታመን የማትችሉ ሰዎች አንተና ሄለን ነጭ ቅማል ናቸው። እውነቱን ልንገራችሁ። ወደ ነጭ ቅማል ደግሞ እንዙር። የስራው ባህሪ ታፕታፕ ኮፒ ሊንክ አድርጎ ነጭ ቅማል የዋሸሽበትን ልንገርሽ። ቬሎዬን አድርጌ እመጣለሁ አልሽ። ሰው ሾርት ሚሞሪ ስለሆነ እኔ ሶሻል ሚዲያ ላይ ስለቆየው ምንን ከምን እንደማይ በስካቦኛ ነው ማለት ሄለን
ዛሬ ያረግሽው ቬሎና መቼ ዕለት ይዘሽው የመጣሽው ቬሎ የተለያየ ነው። ልዘግብሽ ብዬ ነው። ዛሬ ያረግሽው ቬሎ እዚህ ድረስ ነው፣ እዚህ ድረስ የሚደርስ ነው፣ እዚህ ድረስ የሚደርስ ነው። ቬሎሽ እሱ ነው። ውሸት ስለማልወድ ነው እኔ። የዛሬው አዲስ የተከራየሽው ቬሎ ነው። ተከራይተሽዋል። ተከራይተሽው ነው። የዛኔ ለእሱ አስቀምጫለሁ ያልሽው ቬሎ ደግሞ ሌላ ነው። ራሱን አርገሽው ብትመጪ ኖሮ ምናልባት እኔ የምጠራጠር ነበር። ተግባብተናል። እጠራጠር ነበረ። ምንድን ነው የምጠራጠረው? ይሄ ሰው እውነት ከዚች ልጅ ጋር ጭውት ያለው ነገሮች ያለው ምናምን ብዬ እለው ነበር። አንዳንድ ሰዎች ካፈርኩ አይመልሰኝ የሚባል አካሄድ አላቸው። በሰዎች ባህሪ የታወቀ ነው። በሰዎች ባህሪ ካፈርኩ አይመልሰኝ የሚባል ማንነት አለ እና እፍረቱን አላወቅሽም። ውሸቶች ምን ይሆናሉ? እውነት ሊሆን አይችልም። እውነት ሁለት ጊዜ ማሰብ አያስፈልግም እውነትን ለመናገር። ውሸት ሲሆን ግን ውሸት ሁሌ ምንድን ነው? አንድ አይነት ባህሪ የለው። ይቀያይራል፣ ይቀያይራል፣ ይቀያይራል። ጠበባት አላሉ። ተው፣ አይጠቅምም። መጀመሪያ ኢማጅን እናንተ እዚህ ቦታ አስቀምጦልኝ አንድ ነገር አስቀምጡ። አሁን ለምሳሌ በማንኛውም ቤት እንሄድ፣ ሴቶችን ነው በተለይ ሴቶች የማታስተውሉት አንድ ችግር አለ። እውነቴን ነው የምናገረው። እዩዬ እኔ ውድ አንድ ነገር አለ ሴቶች የማታስተውሉት። እናንተ ትዳር አላችሁ ልበል። በትዳራችሁ ላይ ኤክስ ነኝ የምትል ሴት፣ እንደፈለገች ባልንም ሚስትንም የምትሰድብ ሴት ናና እኔ ጋ እናውራ ብትል ፈቃደኛ ናችሁ ወይ? እስቲ ለራሳችሁ አስቡ፣ ለሰከንድ አስቡ። በተለይ ሴቶች የደነዘዛችሁ ድንጋይ የሆናችሁ ሴቶች አላችሁ። ቆዳ ባለጌ የሆናችሁ አላችሁ። እስቲ ዘግቡን። አንድ ትዳር የያዘ ሰው ኤክስ ትሁን፣ ኤክስ ናት ልበል። ኤክስ ናና ሶሻል ሚዲያ ላይ እናውራ ብትል የትኛዋ አበሻ ሴት ናት እሺ ችግር የለውም ሂድና አውራ ብላ የምትልቀው? የትኛዋ አበሻ ሴት ናት? ይደረጋል። ምድረ መሀይም አረመኔ ወሬኛ። ይሄንን ግን ትፈልጉታላችሁ እናንተ ባለጌ ስለሆናችሁ፣ መረን ስለሆናችሁ፣ ለትዳር ክብር ስለሌላችሁ። ለትዳር ክብር ያለው ሰው ኖ ዋን አንድ ሰው እዚህ ምድር ላይ ሂድና ሶሻል ሚዲያ ላይ ሚስትን ያዋረደች፣ አንተን እንደፈለገች የሰደበች፣ ስማቸውን ቡክት ያደረገች አንድ ቀን ኢሳያስ ስለሷ ክፉ አንስቶ ያውቅ? አምጡ ሶሻል ሚዲያ ላይ ከ3 ዓመት በላይ ቅጥቅጥ ያደረገችው ሴት ሚስቱንም እሱንም ልጁንም ሙልጭ አርጋ የሰደበች ሴት ናና እናውራ ብላ ስትል እናንተ እሺ ትላላችሁ? ህሊና አላችሁ? ግን ህሊና ጭንቅላት አላችሁ? ታደርጉታላችሁ? አታደርጉት። ስለዚህ የሰው ሲሆን ግን እሺ ምን ችግር አለ ናግባ ምናምን ትላላችሁ። የሰው ትዳር ለማፍረስ ማንም አያደርገው። 3 ዓመት ሰድበሸዋል። ከሄደበት ኢትዮጵያ ከገባበት ጊዜ ጀምሮ እና ከሀቢባ ጋር ከሆነበት ከሰማሽበት ጊዜ ጀምሮ ስትረግጭው ነው የኖርሽው። ስለዚህ ለአንቺ አይደለም ፍቅር የሆነ ነገር ቢኖር ራሱ ያን ቀን ይረግመዋል። ያ ቀን የተረገመ ይሁን ነው የሚለው ቢኖረው ራሱ ነው የምልሽ። ስለዚህ እባካችሁ አንዳንድ ሴቶች ህሊና ቢሳቱ እስቲ አንቺን ኤክስ እንኳን እሱ አይደለም አበሻ ሆነ ይቺ ኤክሴ ናት ቢል በሰላም ታወራላችሁ እንዴ? እስቲ ንገሩኝ። አበሻ ሴቶች አናቃችሁም እንዴ? ይቺ ኤክሴ ናት ብሎ ቢያወራ በሰላም ታወራላችሁ? አደባባይ እንምጣ።
ጂጂ አለች፣ ሆዴ አለ፣ ማርያማዊት አለች። ምንድን ነው የተፈጠረው? ጂጂ ቀጥታ መቀጥቀጥ የጀመረችው ማንን ነው? ማርያማዊትን አይደል እንዴ? ማርያማዊትና ጂጂ ሲባሉ አይደለም በሆዴ የተነሳ የሚውሉት? እንኳን ሰላም ሊፈጠር እውነት ነው። ሀቅን እኔ ግደለኝ የትም አልፋታም፣ ብሞትበት ይሻለኛል። ለእውነት መሞትን የመሰለ መልካም ነገር ሀቅ ነው። ስለዚህ ሄለን አጥፍተሻል፣ ልጁን ይቅርታ በይው። ከአንቺ ጋር በክፉ አንስቶሻቅ፣ በምን አንስቶሻቅ፣ በምንም አንስቶሻቅም። ይሄ ሰው በቃ ተይኝ እባክሽ ተይኝ አለ። አይተናል እኮ መራገጥ አቅቶት ነው፣ መሳደብ አቅቶት ነው፣ ስለ አንቺ መጥፎ ነገር ማውራት አቅቶት ነው አይደለም። በቃ ተይኝ እባክሽ ተይኝ አለ። ከዚህ በላይ ሰው እንዴት ብሎ ይማጸን? አንቺ መንደሬ ነሽ። ጠበቃው ሲመጣ ቂጤን ከፍቼ ያሳያለው ስንቴ እንዳረገኝ ምናምን ብላ ነው ያወራቸው። የሆነች ነገር ታውጣ ትዝ ይላል። ይሄን ከእንትን ገዝቼ ምናምን እያለ ፈጥራ ነው የምታወራው። ለምንድን ነው ይህን ያወቅኩት? እግዚአብሔር ምስክሬ፣ እኔ በቤተሰቦቼ ነው ያወቅኩት። የሆኒ ማኛ ጠንቋይ ናት አለች። እኔ ኢትዮጵያ እህት የለኝም፣ እግዚአብሔር በሚያውቀው። መድኃኒዓለም ምስክሬ፣ ኢትዮጵያ የምትኖር እኔ እህት የለችም። ሌላ ሀገር ነው እህት ያለችው። ተግባባን። ሲያወሩ እንኳን ለከት የሌላቸው መንደሬ ባረጊ ውሸት እውነት መስሎ ሊመጣ ይችላል። ሂዱ ኢትዮጵያ የሆኒ ማኛ እህት አለው ወይ ብላችሁ ሂዱ። የሰፈር ልጆች አሉ፣ ማንም ጠይቁ፣ ሂዱ። በቃ እንደዚህ አይነት ቆሻሻ ሰዎች ይሄንን ያደርጋሉ። ስለዚህ አሁንም የምናገረው ምንድን ነው? ተይኝ ያለች ተይኝ። በቃ ምን ይበል ይሄ ሰው? እንደው ለእሱ ትንሽም ቢሆን የሚራራ አንጀት የላቸውም ሴቶች? የለም የሚራራ የተወሰነች ፓርት ትዳሩን፣ ልጆቹን፣ ምኑ ተሰድበው 3 ዓመት ሙሉ እንደፈለገች ጨፍራበት፣ ዛሬ ለጌሟ ቀን ድራማ ልትሰራበት ስትመጣ እሱ እንዲመጣ ነው የምትፈልጉት? ቅናት ነው። ማናችሁም እኔ በአበሻ ያየሁት እግዚአብሔር ምስክሬ ነው የምለው፣ በአበሻ ያየሁት ነገር ምንድን ነው? ኤክሳችሁ አውትሻይን ሲያደርግ በጣም ታኮርፋላችሁ። ለምን? የበታችነት ስሜት አለባችሁ። ኤክሳችሁ በአበሻ ያየሁት፣ በሌላ ዜጋ አላየሁ። እኔ አሜሪካን ሀገር፣ አውሮፓ ኤክሶች ቤተሰብ ታንክስ ጊቪንግ እንኳን ይጠራራሉ። ልጅ ከወለዱ በኋላ ቢለያዩ የልጅ ከስተዲ ያላቸው ምን ያደርጋሉ? እንትን ያደርጋሉ። መጥተው አብረው ቤተሰብ ሆነው ይነጋገራሉ። እንደዚህ አይነት ችግር የለባቸው። በሀበሻ ውስጥ ለመጠፋፋት ነው የሚፈልጉት፣ ለመጠፋፋት። ስለዚህ የሄለን ጉዳይ በቃ ፍቺው ውሸት መሆኑን ያወቅኩት እኔ በቤተሰብ ስለዋሸሽ፣ በሌላ አይደል። እግዚአብሔር መሰከረ። በእኔ ቤተሰብ የዋሸሽ ሰው ትታዘባል። ቤታዮ እንዴት ትታመን? ኧረ እኔ እናቴ አይደለችም፣ እናቴ የምትለብሰው ሙሉ ሂጃብ ነው፣ እናቴ ሙስሊም ናት እያለች እናቷ አይደለችም ብላ ዋሽታ የሆነች ሴትዮ አምጥታ በጣም አስለቅሳታለች። አንዳንዴ ውሸትን የሚቀበል ግሩፕ አለ። ውሸትን የሚቀበል ግሩፕ፣ ለውሸት ብሎ የሚሰማ ትውልድ አለ። መሀይም ትውልድ፣ የራሱን ነገር ቼክ የማያደርግ፣ ይሄ ነገር እውነት ነው እንዴ ብሎ ቼክ የማያደርግ፣ ክሮስ ቼክ ሳያደርግ የሚያወራ ትውልድ አለን። ይሄ ነው ችግሩ። ስለዚህ አሁንም ሄለን የምትሰሪያቸው ነገሮች ምንም ደስ የሚሉ ነገር አይደሉም። ዛሬ የሆነ ሰው ወዳጅ ትሆኛለሽ፣ ኢንፎርሜሽን ትቀበያለሽ። ልክ እንደ ዮዳብ ጉቶ እንዲህ ብለሽ ነበር፣ እንዲህ ብለሽ ነበር ይባላል። ከዛ በኋላ ትረግጣላችሁ። ሰው ይህንን ነው ውርደት ያየሁት። በጉቶም ይህንን አየሁት። በጉቶም ውርደቱን ያየሁት ይሄ ነው። ነገ ለማየት ያብቃችሁ ሙስሊሞች። ይችን ቃል እንዳትረሱ። ዮዳብ ጉቶ ይሄድባችኋል። በሱ እኔ አልደሰትም። አሁን አልደሰትም። እሰይ ብዬ አልላችሁ ሙስሊሞች። ለምን? የማያውቁ ሙስሊሞች ብዙ አሉ። የማያስተውሉ ሙስሊሞች ብዙ አሉ። ዮዳብ ጉቶ
ሰሞኑን ድራማ ሊሰራ እሱ ቤት 10,000 ሲገቡ ነበር፣ 16,000 ስትገቡ ነበር አይደል? እውነቱ ሲገለጥ ሙስሊሙ ጠፋ። ከዛ ጉቶ ምንድን ነው የሚያደርገው? አሁን ሙስሊምን ትረገጣል። እውነቱ ይሄ ነው። እውነቱ ይሄ ነው። እውነቱ ይሄ ነው። ጉቶ እንደዚህ ሆዳም ፈርሳ ተዋርደቆች ምን እያደረገ ነው አሁን? እስቲ እንየው። ጉቶ ምን እያደረገ ነው? እስቲ እንየው። ምን እያደረግሽ ነው ጉትዬ? ጨንቆታል። ውርደት ውርደት በዘራችሁ አይድረስ። ጉቶ ምን እየሰራሽ እያየን ምን እየሰራች ምን እያለን እያለቀሰ ነው ጉቶ። ታፕታፕ ኮፒ ሊንክ አድርጎ የኔዎቹ። አሁንም የምነግራችሁ ሶሻል ሚዲያ ላይ ሰዎችን በደንብ ወቁ፣ በደንብ ወቁ፣ በደንብ የእኔ ተቃራኒ ወይም የሆነ ሰው ተቃራኒ ስለሆንክ ሰው ይወዳል ማለት አይደለም። ሀቅ ሀቅ ነው። የተቃራኒ መሆን አስፈ እውነት እውነት ነው፣ ውሸት ውሸት ነው። እየመረረ ትውጠዋለህ። እውነት እንደው የሆነ ነገር ቢልም እኮ ይህ ሰውዬ የሚናገረው እውነት ነው ትላለህ ትላለህ። የፈለገ ነገር ቢሆን እየመረረ ምን ትላለህ? እየመረረ ትውጣታለህ። እውነት እውነት ናታ። እውነት እውነት። ስለዚህ ዮዳብ ጉቶ አንተ ቤት ልሸቅልባቸው የነበሩ እንትኖች የት ሄዱ? ሙስሊሞች የት ሄዱ? ድራማ ልሰራባቸው የነበረው እነሱም ፖለቲካቸውን ሰርተው ወጡ። እነሱም ፖለቲካቸውን ጥርግ አድርገው ሰርተው ወጡ። ይታያል። ኔ ስማርት ናቸው። ፖለቲካቸውን ሰሩ፣ ላጥ ብለው ሙስሊሞች ወጡ፣ ተጫወቱበት። ጉቱ ሶስት አበባ ሰጡት ጌም ላይ። በዘራቸው አይድረስ፣ በዘራቸው አይድረስ፣ በዘራቸው አይድረስ። እንደዚህ አይነት ውርደት ጉቶ በዘራቸው አይድረስ። እንደዚህ እንዳትዋረዱ። ሀቅ ሀቅ ነው። ሀቅ ሀቅ ነው ነው የማወራችሁ። ፈጣሪ ምስክሬ። በዘራችሁ እንደዚህ አይነት ቅሌት አይድረስ። ጉትዬ ይሄ አሁን እኔ የሚያሳዝኑኝ ሙስሊሞች ይረገጣሉ። ዮዳብ ጉቶ ሙስሊሞች ሰሞኑን ጠብቁ። እኔ ለእናንተ ብዬ ፔጄ 3 ቀን ሙሉ ቁጭ ብዬ ለእናንተ ብዬ፣ እናንተ ግን ፖለቲካ ሰራችሁብኝ ብለህ ትለጠልጣል። ጉድ አረጉት ሙስሊሞች። እና ሄለንም የምትወዷት እውነት የሰው ትዳር የሰው ቤተሰብ መበጥበጥ የማትፈልጉ ሰዎች ሄለን ኢሳያስና ዘቢባን ተፋቺ በሏት። እውነተኛ ሰው ከሆናችሁ አለሌ ወመኔ እከክ ከሆናችሁ ግን በርቺ በሏት። ዱርዬ እንደ ከማን እንደወለድሽ ማታቂ ምናምን ዝብዝብ ቦርኮ ከሆንሽ ግን ሂጂና አሽቃብጪላት። ሂጂና አሽቃብጪ። እውነተኛ ሴት ከሆንሽ ግን የሰው ትዳር አለ ለርቀው በቃ ተፍታ እንደዛ አድርጉ።
እውነተኛ ከሆነ ግን አብዛኛው የዮዳብ ጉቶን ባህሪ ሶሻል ሚዲያ ላይ በማወቃችሁ ታንኪው። የኦርቶዶክስ ልጆች ትንሽ አቃጥሉት፣ ፎሎ አንሱበት። ሪፖርት እንዳታደርጉ፣ ፎሎ አንሱበት። ገብታችሁ ማየት ትችላላችሁ፣ ግን ፎሎ አንሱበት። ተቃጥሎ ይሙት በቃ። ትሄዱና ፎሎ ታነሳለህ፣ ሲገባ ይደርሳል፣ ታየዋለህ። ፎሎ ግን አታደርገው። ቀንድ አስበክሉት። የኦርቶዶክስ ልጆች ቀንድ ፎሎን አንሱበት፣ ባዶ አስገቡት። ከዛስ በመዝሙር ይመጣል። ያ ኦርቶዶክስ ልጆች ይችን ነው የምነግራችሁ፣ እንደ ወንድም ፎሎ አንሱበት። በቃ እዮዳብ ጉቶ ኦርቶዶክስ ፎሎን ታነሳለች። ማን እንደሚከተለን ሙስሊም አይወድም። ድሮም እንደው ለፖለቲካ ሰሩብህ እንጂ አንተን ወደው አያውቁ ሙስሊሞች። አልዋሽ፣ ወደው አያውቁ፣ በጭራሽ አይወዱ። ሬሳ ጉትት ይበል እካክ። ባዶ አድርጉት። ፎሎ አንስታችሁ አቃጥሉት። ይህን ምቀኛ እኔ እግዚአብሔር ምስክሬ፣ እዛ ቤት ተገብቶ ድራማ ባይሰራ ኖሮ ነገሩን ሸፋፍኛው አልፍ ነበር። አይታችኋል። ሰው ያያል፣ ሀቅ እንደሚያይ ነው ሰው። እግዚአብሔር ምስክሬ ሀቅ ነው ማለት ሰው ያያል። እኔ ምንድነው አራ አልገባንም፣ በቃ ላሻ ብላንካ ብዬ ሙስሊምና ክርስቲያኑ ሰላም እንዲሆን የፈለገው ገብቶ ፖለቲካ ሲያሰራ ገባኝ። ፖለቲካ ካለማ ማን ያክለናል? አባ እኛ ማን ያክለናል? ያውም እውነት በመናገር ምንም የምጨምረው የምቀንሰው ነገር የለም። ቀጥታ የሆነውን ነገር ዘረገፍኩት። ስለዚህ ዮዳብ ጉቶ አሁንም ነግረሃለሁ፣ ሶሻል ሚዲያ ላይ እንዳንተ አይነት መርዝ ኑር መኖርን ፈልገዋል። እያየ እንድትቃጠል ነው መፈልግ። አንተ ከጠፋ ከሶሻል ሚዲያ ይደብረኛል። እንዲህ ያየኸኝ እንድታብድ ነው ማድረግ። እንድታብድ ነጭ ቅማል ሴት ናት፣ የፈለገችውን ብትል አይሞቀኝ አይበርደኝ። አንተ ግን በወንድ ሲቀና ያስጠላል። ቅንቅና ለማኝ ሆነ ሰውን ትሳደባል። የቀጠሮ ጌም ልትበላ ብዙ ጊዜ ቀጠሮ ጌም ይዛል። አሁን ውሽዬ ቀጠሮ ጌም ተጫውተዋል። አደራ እንዳሰድበኝ እያለችው የቀጠሮ ግን አሸነፈና ሙልጭ አርጎ ሰደባል። ዛሬ እዮዳብ ጉቶ ሁሱ ነው የነበር። የቀጠሮ ሰዓት ላይ ጠፋ። 3 ሰዓት ጠብቂ ነው ያላት። አለዛ ፍራውልን ሰደበው። ይመቸው። ፍራውል ደግሞ ምን አረገ? ይህ የፈረደበት ሰውዬ በቃ ይረገጣል አይደል? ፍራውል ደግሞ የማይሰማ ፍጡር ቢኖር እንደ ፍራውል አይቼ አላውቅም። በእግዚአብሔር ምስክሬ ፍራውል እሰጥሃለሁ ብሎት ነበር። እውነትህን ነው። ሊበላ መች ተጫወትክ? ጌም መች ተጫወትክ? አሁን ፍራውል ጌም ተጫውተው ባይሰጠው አልሰጠኝም ብለህ ስደበው። ጌም አልተጫወትክ። በአንተ ንዴት እኔ ቤት መጥቶ እንዳይሰጥ እውነቴን ነው። በአንተ ንዴት እኔ ቤት 10 አንበሳ እንዳይለቅ በመጀመሪያ ሄለን እየደበርሽኝም ላድንቅሽ። እየደበርሽኝ ሄለን እየደበርሽኝ ዛሬ ላድንቅሽ። እዮዳብ ጉቶን ሙሉ ለሙሉ አዋረድሽው። እየደበርሽ አየሽ። እኔ ሀቅ የሰውን ሀቅ አልወስድም። እየደበርሽኝ
ፈጣሪ ምስክሬ ዛሬ አደነቅኳት። ምን አደረገችው? በአደባባይ እዮዳብ ጉቶን አዋርዳው ሄደች። ምን ላርግ? የማየውን ነገር መካድ አልችልም። የእኔ ትልቁ ፕሮብለም ያ ነው። ትልቁ ችግሬ ምንድን ነው? ሀቅን መደበቅ አልችልም። ስለዚህ ሄለን ሾው እዮዳብ ጉቶን ሰው ባለበት አዋርዳው ሄዳለች፣ አሸንፋለች። ጉትዬ እዮዳብ ጉቶ አምቦርጫም ሸረሪት እርጉዝ ቢንቢ የመሰል ሰጋቱራ ስልቻ ቀልቀሎ ጀሪካን ዝፍዝፍ ጉማሬ አዋርዳለች። ጅቦማ እነ ጅቦ ካሉ ይመጣል። ፌደር እዚህ ውስጥ አትግባ የኔ ብራተር ነው። አንተ ገና አዲስ ነህ ቲክታክ ላይ። እዚህ ውስጥ የአራድዬ ልጅ አላስገባሽም። እንድትላስ አልፈልግም። አብሮ ጅቦን ጥሩ ጅቦና ማን ነው? ጅቦና ጃፒ ላኩላቸው። ጅቦና ጃፒ ላክላቸው። አሁን መኩፋኖን ወደኸው ነው? እውነት እንነጋገር ጉቶ፣ መኩፋኖን አንተ ትወደዋለህ? እስቲ እንነጋገር። ተወደዋለህ? መኩፋኖ ሰው ስላወቀልኝ መልካምነቱን ስላየልኝ ደስ ይለኛል። እኔ ከድሮም ወዳጄ ነው፣ ወንድሜ ነው። ከድሮም ነው ማውራቸው። እኔ አሁን እዮዳብ ጉቶ ቤት ሲገባ ምንም ቅር አይለኝም። እግዚአብሔር ምስክሬ ነው። ቅር ብሎኝም አያውቅም። ለምን? የእኔ ስም አያስጠራም። የፈለገ ቦታ ቢሄድ የኔን ስም አስጠር የኔን አስከብሮ ነው የሚወጣ። መኩፋኖ ሶሻል ሚዲያ ላይ ምን አይነት ሰው መሆኑ ስለታወቀልኝ መልካምነቱ፣ ጥሩነቱ የአራድዬ ልጅ እንደሆነ መታወቁ እኔ ደስ ብሎኛል። ይህም ብዙ ሰው አያውቅም ነበር። የሆነ የራሱ ፕራይቬት ላይፍ ነው ያለው ምናምን ያው በአማራ የማይደራደር ወንድም ነው ምናምን። ከዛ ውጭ ግን ተንኮል ምን የሚባል በጭራሽ ውስጡ አያውቅም። አንድ ነገር የምነግርህ ግን መኩፋኖ ሳይደርስብህ ደርሰህበት መቼም አይፈታም። ይሄ ማንነት አለው። በግልጽ ነው ሶሻል ሚዲያ ላይ የምነግራችሁ ስለመኩ። ምንም ሳይደርስብህ ምንም ሳይነካ አንተ ጋር ሳይደርስ ከደረስክበት የጊዜ ጉዳይ ነው። እኔ እንዲያውም ችግር የለውም እላለሁ። የሰው ልጅ ሁሌ ሊወደኝ አይችልም። አንዳንዴ አይዲያዬ ሊያናድ ይችላል ምናምን ብዬ አስባለሁ። እሱ ግን ሳይደርሱበት ለደረሰ ሰው የቀን ጉዳይ ነው። ሲያገኝ ያው ያጫውታል። እና ጥሩ ሰው እኔ እስከማውቀው ጉትዬ እያበደች ነው። የእኔ ጉቶ ኮረንት እያያዘ ነው። ጌም ሳትጫወት እየወደ እንትና ፍራውን ምን ብሎ ይስጥ የውሸት ሰነድ እያመጣች የውሸት እንዴት ትዳር በአደባባይ እንደዚህ ሲደረግ የምታጨበጭብ ህዝብ በአደባባይ የሰው ጉትዬ ከነ ሚስቱ እያለቀሰ ነው። አዎ ትላለች። ከዛ ከጎን ሲመጣ ድራማ የሚወድ ህዝብ እዮዳብ ማን ነው? ጉትዬ ጉቺ መሰልኳችሁ እንዴ? ጠርታችሁ መጣችሁ እንትን የምታደርጉ አም ንጉስ እዮዳብ ጆከር መሰልኳችሁ እንዴ? ሙባረክ መሰልኳችሁ? ሰጋቱራ አስሊ መሰልኳችሁ እንዴ? አልቅስ ጆርዳኔል መሰልኳችሁ እንዴ? ማመስያችሁ አልቅስ። እነ ጅቦን ጥራ ዮናስ ሴጋ መሰልኳችሁ? የኔ ስምማ ተወሉ ነው። ዛሬ አጨለልኩት። ማን መስያችሁ ነገርኩ። ኔቨር እንዲህ ናችሁ። በቃ ላይ እንዲህ ናችሁ። ምንም እንዲህ ናችሁ። ጉቶ ተቃጠል። እዮዳብ ማንንም አይፈራም ከእግዚአብሔር ውጭ። ሀቅ ይቆማል። እናውቃለን። ሌቦች ቀጥሉ። ሚስቱ አዎ በርታ ትላለች። ከሰው
ሰው አለቅላቂ ሚስት እንዴት ያገባል? እግዚአብሔር ምስክሬ በጣም ነው የሚያስጠላው እኮ። አያስጠላ? ሚስት እንደዚህ አጨብጫቢ እከክ እንዴት ይሆናል? እሱ የራሱን ጉዳይ ይዞ የፈለገው አሁን ለምሳሌ ሞጣ የፈለገውን ይላል። ከጎን መጣ ሚስት ታጨበጭባለች። ዮኒ ማኛ የፈለገውን ይላል። ሚስት መጣ ታጨበጭባለች። ሌላ ትዳር ያላቸው ሰዎች ሚስት መጣ ታጨበጭባለች። ይህ እንደዚህ አይነት ነገር የለም። ከየት እንደመጣች አላውቅም። በጣም ነው የሚያስጠላው። ሚስት ከዚህ ነገር ትውጣ። ድራማ ውስጥ ምን ታረጋለች? ብልግና እኮ ነው፣ ብልግና ነው። እንደዚህ አይነት ድራማ ሚስት መኖር የለባት። ውርጋጥነት ነው። እግዚአብሔር ምስክር፣ በጣም ቆሻሽነት ነው። ከዚህ አይነት ነገር ውስጥ እሱ ነው ድራማ ይዞ የሚመጣው። አንቺ ምን አገባሽ? እሱ ይረጋገጥ፣ ይሰዳደብ፣ ምን ይበል። የሞጣ ሚስት ገብታ ታውቃለች? ግቡና ውስጥ እከክ እነ ጅቦ ከመጡማ ይገባሉ። ሙድ እንይዛለን እንዴ? ዛሬማ ሙድ አለ። ስለዚህ ዮዳብ ጉቶ ብትፈነዳ ምን ብትል ምንም ነገር የለም። ዛሬ ጉቶ ሄለን አዋረደች። አልመጣም ገና ነው፣ ፓሲፊክ ታይም ነው። ገብት የለ እንዴ? ምንም አትሰራም ቤት ውስጥ። ወጥላሽ ሊጥ ነው የምጠጣው ቤት ውስጥ። ምንም እየሰራ አልነበረም። ቁጭ ብለሃል። ጌም አትጫወትም እንዴ? ሊጣ ሊጥ ነው የምጠጣው አንተ ጉቶ። ምንም አትሰራም። ገብተሃል፣ ልትጫወት መጥተሃል። ተቀጣጥራችኋል። እንደገባሽ ታውቃለህ። ገብተህ በእሷ ሰዓት ታፕታፕ እንዴት አታስደርግም? እንዴት ብታስደርግስ ማን ነው አንተ ቤት የሚመጣ? ማን ይመጣል? ማርትዬ እንዴት ናችሁ? ስለዚህ አይ እንትናን በእውነት ነው የምላችሁ፣ ፍራውል መብቱን ከእሱ ጋር እንደፈለገ መሆን ይችላል። ነገ ደግሞ ይታረቃል። ይረግጠውና መልሰው ደግሞ ይታረቃል። ሙዳቸው ዮዳብ ጉቶ ተንበጫቸው ነው። ማንም እንደማይሰጠው ያውቃል። እርግጠኛውን የምነግራችሁ ፍራውል አይሰጠውም ነበር። አይሰጠውም ቢሞት እሺ ይለዋል። ፍራውል ግን ቢፈነዳ ለጉቶ አይሰጠው። ማን ነው ጉቶ የተማመነው? ማንን ተማምኖ ነው ጉቶ የመጣው? ያልገባኝ ነገር ማን ነው ሊሰጠው የነበረው? ማን ነው የሚሰጠው? ጌሙን ተጫወቱት። ጌሙን ተጫወቱ። አልተጫወቱም። ቀርቷል ጌሙ። አዎ አልተጫወቱ። ጉቶ አልተጫወቱም አይደለ? ብቻውን ለራሱ ጋር ተጫወተ። አይ ውርደት! አነ እንትን አልመጡማ። ቢመጡ አስገባቸው ነበር አልኩ እኮ። እነ እንትና ቢገቡ አላየኋቸው። ስለዚህ ለዚህ ነው ይህን ነው ምላችሁ። በዘራችሁ እንደዚህ አይነት ውርደት አይድረስ። የክፋት ጥግ መሆኑን ሶሻል ሚዲያ ስላወቀ እኔ ደስተኛ ነኝ። የክፋት ጥግ እና ሄለን ማድረግ ያለብሽ በቃ ፍቺ። ማንን ነው መፍታት ያለብሽ? እግዚአብሔር ምስክሬ፣ እንትናን በትዳሩ ፍቺ። እግዚአብሔርም አንዳንዴ ይፈርዳል፣ ሁሌ ይፈርዳል። መጉሻ የኔ አባት እውነቴን ነው። እግዚአብሔር ይፈርዳል። በቃ ፍቺ። ተለያይተሻል፣
ከሱ ጋር ኤክስ የሚኖርሽ አብራችሁ አሳልፉ። ምን በሉ ከኔ ጋር ስር እናውራ። እንደው ቪዲዮ ሪከርድ ያላችሁ ጠይቂያት ስለ ኢሳያስ አንድ ቀን የመጣው ከዛ ተለያየን ያለችው። እግዚአብሔር ምስክሬ ቪዲዮ ካላችሁ አወራን። በጌም ደረጃ ነው። እሷም በፔጇ እኔም በፔጄ አወራዋል። ስናወራ ምንድን ያለች አንድ ቀን ስመጣ ቤት ውስጥ አበባ አድርጌ ምናምን ጠበቅኩት። መጣ። ከዛ ነገ ስራ የለሽም እንዲ ያልኳት አለኝ አለች። ሶፋ ላይ ቁጭ ብሎ ለምን ይሄን አበባውላ ማን ነው የሚጠርገው ብሎ አለኝ። ከዛ በዛው ተለያየን ያለችኝ። እኔ እስከማውቀው ያንን ያለችው። አሁን ጨዋታው ሲደመቅ እየደመቀ በቃ እየወደደችው ሄደች። እንደዛ ይመስለኛል። እና ይቅር በእውነት ተወጀዋለሽ። የስ አሁንም ስሙን ስትጠሪ ኢሱ እያልሽ ነው የምትጠሪው። ፎንቃ ይኖራል፣ ሊኖር ይችላል። ፎንቃ ይኖራል። እንደምትወጂው እናውቃለን። ግን ስቱ ላይት ደግሞ ኧረ የተመታች አለች ጄርዬ፣ ኧረ የተመታች ደግሞ አለች። ጂጂን ሰምታችኋል? መኩ ከቤቱ ነው ከፈለገ ይገባል። ጂጂ ወይኔ የኢሱን ሰውነት አይታችሁታል ምናምን እያለች ታቀሳስራለች። ኧረ ጂጂ እንቁልልጭ ነው እያስባለቻት ያለችው። መኩ እኮ እንደዚህ አይነት ድራማ አይወድም። ኧረ የምታውቁት አይደል? እንደዚህ አይነት ነገር ውስጥ አይገባም መኩ። ከፍላችሁት እግዚአብሔር ምስክር፣ እኔ ጓደኛዬን አውቀዋል። አይገባም እንደዚህ አይነት ምናምን ነው የለበትም። ጂጂ ራሱ ኧረ ይህን ሰውዬን ያመለጣት አንቺ ከረፋፍ እያለች ኧረ የታለነ ጉቶን ማን ነው ስሙን ጥሩልኝ። አሁንም የምነግራችሁ ምንድን ነው ትልቁ ሚስቴክ፣ አሁንም ልንገራችሁ ትልቁ ሚስቴክ ኢዮዳብ ጉቶ የመጣበት መንገድ የሚያዋጣው መስሎት ነበር። ጉቶ አፈር ቅድሜ ገብቶ ወጣል። በቃ ሶሻል ሚዲያ ላይ ውሻ ክፍ ተብሎ እንደ ውሻ ወጣ። በቃ ያንተ ማንን ሙስሊሞች እውነተኛውን ነገር አዩ፣ በአናት ተተከል ነቀለጅ ንቅልቅልቅልቅልቅል አንተ ጉማሬ የሰው ትዳር ልትበጠብጥ ይላታል እንዴ? ሰሞኑ ስታወራ አልነበር እንዴ? እሷ ለምን አላልካት? ዛሬ ነው እንዴ እንደዛ ምትለው? እኔ ከጀመረች ጀምሮ ነው የሰው ትዳር ልትበጠብጥ ያልኩት። ዛሬ ነው እንዴ የተሰማ? ጌም ላይ ስትፎርሽ፣ ጌም ላይ ስታጣ፣ ስትሸነፍ ምን ስትለው እንደምታወራው እኔ እዚህ ውስጥ አትግቢ፣ ትዳር ነው ተይ እያልኩ ተናግሬያለሁ። ዛሬ ነው የምታወራው ለጌም ስትል ዝምባ። ዛሬ ነው የምታወራው ወይ ጉጦ? ታፕታፕ እያደረጋቸው የኔዎቹ ታፕታፑ ልክ አይደለም በእውነት። ዛሬ ነው ስለሌለ እኔ በቃ ተይ፣ ትዳር ይዟል ምን ይዟል ላሻ ብላንክ። ዛሬ ነው ስለ ሄለን ልታወራ የፈለግከው? ትሄድብሃለች። አሁንማ ተያይዛችኋል። ሄለን ልንገርሽ ለኢንፎርሜሽን 4 መታሰሩን እኔ እነግርሻለሁ። አሜሪካን ሀገር አንዴ አይደለም። ኢዮዳብ ጉቶ 4 መታሰሩን ጉግል አድርጊ አለ። ፐብሊክ ሪከርድ ነው። ጉቶ የናይጄሪያ ልጆች ነው የሚያሳድገው። አንድ ልጅ አብሮ አለው፣ ሌላው ግን ከሌላ የተወለዱ ናቸው። ሚስቱ በእድሜ ትበልጠዋለች። ወንድሙን ቴክሳስ ላይ ዳላስ ላይ እግዚአብሔር ምስክሬ ነው የምለው ዳላስ ላይ ወንድሙ ነፍሱን ይማረው ሞቶ ሬሳውን ተቀበል ሲባል እምቢ ከፈለጋችሁ እንደፈለጋችሁ ታርጉት ብሎ ተቃጥሎ የእሱ ሬሳ አመድ አድርገው የበተኑት ነው። ይህንን ነው እሱ እናቴ ጠንቋይ ነች ብሎ ራሱ ይሄ ለቃልቻ ይሄ ለምን ይሁን እያለች ያሳደገችኝ የጠንቋይ ልጅ ነኝ ብሏል።
ስለ አባቱ ልዘግብሽ። አባቱን እኔ አሜሪካን ሀገር የመጣሁት አባቴን ልገል ነው። በጣም ነው አባቴን የምጠላው ብለዋል። ሌላም ልዘግብሽ። ቀስ እያልሽ በዛ ኢንፎርሜሽን በዛ። እኔ ቤት ሰራተኛ ደፍራኛለች ልጅ እያለሁ በ9 ዓመቴ ሰራተኛ ትለጠልጠኝ ነበር ብሎ ዘግቧ። ይሄን ሁላ ዝርክርክ የሆነ ሰው ጉቱ። ከዛ እንትን ደግሞ ዴንቨር ኮሎራዶ ፓስተር ነኝ ብሎ ዋቴ ሊሰራ የወጣቶች ያንግ ሊግ ሚኒስትር ነኝ ብሎ ገንዘብ ካልሰጣችሁኝ ብሎ ሁለቱንም አባረሯቸው። ሂዱ ከዚህ ተብሎ ሂዱ ከዚህ ተብሎ የተባረሩ ናቸው። ዳላስ እያለ ብዙ ሰዎች ያውቁታል። እርምጥምጥ የነበረ ሲያጨስ ድራግ ሲወስድ ምናምን የነበረ ልጅ ከዛ ነው ያነሳችው። ምላስ ነበረው ያው ቋንቋ ስለሚችል አበሻ ደግሞ እሷ አይ ቲንክ በዛ ጊዜ ከናይጄሪያዎቹን ጋር ስለተጣላች ያው አበሻ ስለምትፈልግ በነበረው ይሄ ደግሞ ትንሽ ገንዘብ አለ ብሎ መጣ። እሷ ጋር ያ ሚስቱ ሃርድ ወርከር ናት። ልጆቿ ማሳደግ አለባት ምናምን። ከዛ አብረው ሆኑ ምናምን ያው ላይፍ ተጀመረ ማለት ነው። ከዛ ይሄ ቤት የተገዛው ደግሞ ልዘግበ ነፍሳቸውን ይማር የእሷ አባት ሲሞቱ ኢንሹራንስ ተሰጣቸው። ላይፍ ኢንሹራንስ ይባላል አሜሪካን ሀገር። በሱ ነው ቤቱ የተገዛው። እንደዚህ የሚበጠረቀው በሙሉ በዛ። እንደዚህ አይነት እካክ ሰው መጥቶ ፖለቲካ ሊጫወት ሲል ያሳፍራል። የራስ ጉድ አለ እና እንደዚህ አይነት ተራ ሰው ምንም ነገር እዮዳብ የገዛውን ነገር አይጥለውም። ግደሉት። ቆርኪ ቢገዛ አይጥልም። ጉቶ አይጥልም። ግደሉት። ምንም እቃ ይግዛ ብራንድ መሆኑን ይፈልጋል ያል ከዛ ይሰቅላታል። ምንኛ አይሞቀን አይበርድ። ጫማ ጫማ ነው፣ ልብስ ልብስ ነው፣ ኳሊቲ ነው ምናምን ለምትል ደሃ የሆነ ሰው እንደዛ የሚያደርገው አይቶ የማያውቅ ሰው ብዙ ጊዜ እኔ ነኝ ብራንድ ልብሴ አይደለም ሆኖም አያውቅ ብራንድ ይሆን ይማኛል ፔደር እና በቃ መጥቶ ለማከት አበሻው ላይ የሚያደርገው ጥረት አልተሳካም። ሞክሮት ነበር፣ በጣም ሞክሮታል። የአበሻ ሶሳይቲ እንደዛ አይነት ማንነት የለው። አበሻ ከሚጠላው ነገር በሙሉ ጉረኝነትን እግዚአብሔር ምስክሬ ኖሮል። የአበሻ መጽሐፍ ቅዱሳዊ ነው። መተዚያ አትሰክስ፣ ጥቅም የለው። ብትችል አስተምርበት፣ ብትችል የደረስክበትን ቦታ በዚህ ምክንያት ነው ብለህ ለሰዎች ዘግ። እንዳንተ አይነት ቅዠታም እብድ ያውም በአንተ አንድ ነገር ያላረከው በሚስትህ ነገሮች የሆነ ድረስ ነገሮችን መተትበት ጠርቃል። አይጠቅምም፣ አትሰማም፣ ድንጋይ ነህ፣ አይገባህም። ደነዝ እንዳንተ አይነት ሰው አይተናናቅም። ሶሻል ሚዲያ ላይ ደነዝ ሄለን ለማየት ያብቃ። መጫወቻ ነው የምታደርግ። በተለይ ሚስትን ሲነኩ እንዴት እንደምታብድ ታያለህ አይደለ? ትመጣላለች አልኩ። የኔ ሚስት እግዚአብሔር ይስጣት አማርኛ ወፍ የለም። ወፍ በአማርኛ ብትለጠልጣት ብትሰድባት ምን ብትላት አታውቀው። ምንም መታ እዚህ ጋር አስተያየት አትሰጥም። የሆነ ነገር አትልም። ምንም አትልም። የኔ ሚስት እንደምትላት ምንም ነገር የምትል አይደለች። ያንተስ ትመጣለች። ባሌን የኔ ሆድን እየነካች ቦርጬን እንደዚህ እየመጣች የኔ ቆንጆ ባል ከሬሳ ጋር ነው የምተኘው። ገለቴ እውነቱን ልንገርሽ፣ አበሻ ሴት እንዳንተ አይነቱን ታገባለች ማለት ሞቷን ትመርጣለች። ዝብዝብ ምን እንደዚህ ነው ሆዱ እዚህ ጋር እንዴት አድርገ ነው እቃ የሚሰራው? ቤት በኩል በእጅ እንኳን ለማጫወት አትችልም። በእጅ እንኳን እንደው ሌላው ይቅር የቤተሰቡ ደስታ በእጅ ነው የሚለውን ጨዋታ ለመጫወት ራሱ ቦርጭ ይከለክላል። እንኳን ሚስትህን ልታረቃ
እንኳን ከሚስት ጋር አብረ ምናምን ለጥ ብለህ ምናምን ልታጫውት ቀርቶ ራስን ማርክ የለ። የምታሳዝነኝ በዛ እቃቅ ሀብታም ነኝ ካልክ አንድ ነገር ልጠይቅ። ሁሌም የምጠይቀው የማይመለሰልኝ ጥያቄ ነው። ሀብታም ሰው እንዴት ትሬነር ቀጥሮ ለርካሽ ነው አሜሪካን ሀገር በወር እውነቴን ነው የምላችሁ 600-700 ብር በወር ብትከፍሉ ዶላር ማለት ነው ብትከፍሉ በኢትዮጵያ አትመንዝሩት፣ በዚሁ ሀገር ማለት ነው። ምን ይደረጋል? ፐርሰናል ትሬነር አለ። በዛ ትሬነር ስፖርት ሰርቶ መቀየር ይችላል አደለ? እውነተኛ ይሄ ሰው ስፖርት የሚፈልግ መቀነስ የሚፈልግ መናጢ ነው፣ መናጢ ሞላጫ። ስለዚህ አልቻለም። ዳቦዜ ቢኖር ይችል ነበረ፣ ያደርገው ነበረ። ስለሌለው በ3 ወር አሰራሩን ያሳየዋል ለ3 ወር። ከዛ በኋላ ራሱ መስራት ይጀምራል። ይሄ ነው በጣም የሚቀፍ ቁመና ነው ያለ። አበሻ የለውም እንዳንተ አይነት ቁመና። ይቀፋል ነው ማወራ። እኔው ዮኒ ማኛ መላጣ ያስጠላብኛል። ገስወ በያ አለቀ። በጣም ነው መላጣ የሚያስጠላብኝ። እንደ አቢቹ ችግኝ አስተከልኩ። ትሞታለህ ያራዳ ልጅ በይ። አሁን እኔ ነኝ ያንግም መስለው አንተ ብንታይ መንገድ ላይ ብንታይ ተያይተናል። ማን ምን እንደሚመስል እውነቱን ታውቀዋለህ። አጎቴ ነው የምትመስለው አንተ ዝፍዝፍ። ገና 42 ዓመት ምናምን ነው። ትንሽ ሸንቀጥ በል። እኔ ሙሉ ለሙሉ ሸንቃጣ ነኝ እያልኩ አይደለም፣ ግን የተሻለ ነገር አለኝ። በእድሜ በ6 በ7 እንዲሁ በ10 ዓመት ልብለጥ ከአንተ የተሻልኩ ሆኜ ከታየው እንዴት ነው አንተ እዚህ መጠን ሌላ ነገር የምታደርገው? እንደ ዛሬ በህይወት ተቃጥላ አታውቅም። እንደ ዛሬ አብዳ አታውቅም። እንደ ዛሬ በቃ የውርደት የቀብር ቀን የዮዳ ጉቶ ዛሬ ሄለን ቀብራለች። ቀብርን የሰማህ ነው የኔዎቹ። የቀብር ቀን የጉቶ ዛሬ ነው። ስለዚህ ምናልባት አንቺ ሴት ከሆንሽ እውነተኛ ሴት ከሆንሽ ባልሽን ሊጋሊ ሚስት አይደለችም፣ ታውቃለህ አይደለችም። በስም ራሱ አንተ ረዳነ እሱ አምሮት ነው ለአምሮት ፈለቀ ነው የምትባለው። በትዳር ሳይሆን ትክክለኛ ትዳር የላችሁም። ሌጋሊ እንኳን አይደላችሁ። እውነቱን ነው የምነግርህ ጉትዬ። ዛሬ ቀብሮ አንተ ጉማሬ ዛሬ አበድ ጉማሬ ነው። ከዚህ በኋላ ስሙ እንዲያውም ጉቶ አይደለም ጉማሬ ነው። ቦርጭ ያለው ጉማሬ ነው እኛ የምናውቀው ጉማሬው። ይሄን ታሪክ ነው የሰራ ነው። ዛሬ ከፍተኛ የሆነ የድሮን ጥቃት ነው ያደረስነው። ይህን ያልከረገጥኩ ይበቃኛል። ጉማሬ ሙስሊሞች ግን እንዲተጫወቱበት ለእናንተ ብሎ እፎይን ሲሰድብ እፎይን ሲልስ የነበረ ሰውዬ እፎይን ሲሰድብላችሁ ቆይቶ ባዶ አስቀራችሁት። ክፎች ናቸው። አንድ ጀለሴ ጋር ፈታ ልበል። አንድ ጀለስ አለኝ። በቃኝ። ይህን ያልካልኩ ነኝ። ይሰለቸኛል እኮ ላስላስ